በጣም ይቅርታ ይደረግልኝ እንዳይጠጥር እየሰጋን ነው የምናስተምራችሁ እግዚአብሔር በሚያውቀው ክፍል ለተማሪዎቻችን የምንነግረውና አሁን እናንተ አደባባይ አወጥተን ለእናንተ እየነገርናችሁ ያለ ነው መጽሐፍ ቅዱስ ሐዲስ ኪዳን ልበል ሐዲስ ኪዳን በሉ እስኪ ምን አልኳችሁ ሐዲስ ኪዳን መጽሐፍ ቅዱስ ውስጥ ያለው የሐዲስ ኪዳኑ ክፍል 27 ነው እንደ 66 ዓለም ተስማመችበታል የሚለውን ማለት ነው ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ ከማን ወንጌል እስከ ማን ድረስ እስከ ዮሐንስ ራእይ ድረስ 27 መጻሕፍት ናቸው እነዚህ 27 መጻሕፍት 8 ሰዎች ናቸው የጻፏቸው ማቴዎስ 1 ማርቆስ 1 ሉቃስ 2 ዮሐንስ 5 አቤት ጳውሎስ ቅዱስ ጳውሎስ 14 ስንት 23 ጴጥሮስ 2 ያዕቆብ 1 ይሁዳ 1 ጠቅላላ ስንት ሆነ 27 በመመናን ይሄ መድኃኒታችን የታዘዘበት የቤታችን ካርታ መድኃኒታችን የታዘዘበት የመድኃኒት ወረቀታችን የቤታችን ካርታ ያለበት ኮምፓሳችን ሁሉም መጽሐፍ ቅዱስ የመንግስተ ሰማያት ካርታ ነው ምክንያቱም መንግስተ ሰማያት ከገባን በኋላ መጽሐፍ ቅዱስ አያስፈልግም ወደዛ እስከምንደርስ ድረስ ነው መቼም ጂፒኤስ ተጠቀማላችሁ አይደል ምን እስከምታደርጉ ጂፒኤስ የሚያገለግለው ቦታው እስከምትደርሱ ነው አይደል ከደረሳችሁ በኋላ ምን ታደርጉላላችሁ ኦፍ ታደርጉታላችሁ እኛም ክርስቶስን ካገኘን በኋላ መጽሐፍ ቅዱስ ኦፍ እናደርገዋለን ከወረቀት ጋር ጉዳይ ይል ባለቤት ዋናውን አግኝተነዋል እንደውም ሄኖክ ሚለው ምንድነው የሰው ልጅ እንደውም እግዚአብሔር ጋር ለመኖር ተፈጥሮ እስመ የተፈጠረ ሰብ ለዚህ ከመዝ ከማያጽኑ ሃይማኖቱን በበረቅ ወበቀለም የሰው ልጅ ሃይማኖቱን በወረቀት እየጻፈ በክርታስ እየከረተሰ ሊኖር አልተፈጠረም ራሱ መጽሐፍ ነበረ ግን ራሱን አዋርዶ እምነቱን ከወረቀት ራሱ የሚፈልግ ለክደት የተጋለጠ የዲያብሎስ መጫወቻ ሆነ ብሏል ሄኖክና እንግዲህ ቅድም እንዳልኳችሁ የሐዲስ ኪዳን መጽሐፍ ስንት ናቸው አልኳችሁ 27 አሁን እነዚህ 27ቱን መጻሕፍት ምእመናን 8 ሰዎች ናቸው የጻፉት 8 ሰዎች የጻፉት እንጂ በቦታ በጊዜ በቋንቋ ተለያይተው ነው የጻፉት ልብ አድርጉ በቦታ በተለያየ ሀገሩ ነው የጻፉት በቋንቋ በተለያየ ቋንቋ ነው የጻፉት በጊዜ በተለያየ ዘመን ነው የጻፉት ነገር ግን በተለያየ ቦታ በተለያየ ዘመን በተለያየ ቋንቋ ቢጽፉትም አጻፊው አንድ መንፈስ ቅዱስ ስለሆነ የ27 ሁሉ መጻሕፍት 8ቱ ጸሐፍት የጻፏቸው 27 ሁሉ መጻሕፍት ስለማን ነው የሚናገሩት ስለ ኢየሱስ ክርስቶስ ነው ይሄን ለማለት የፈለኩት ለምንድን ነው ከ27ቱ አንዱን ብቻ አንጠልጥለን ማመን መካድም አንችልም አሁን ብዙ ጊዜ የመናፍቃን ችግራቸው ምንድነው ሮሜ 8:34ን ነጥቀው ሄዱ ልላቸው የፈለኩት ምንድነው አንዱ መጽሐፍ ላይ ስታገኙ ቆይ እስቲ ቅዱስ ጳውሎስ በዚህ ጉዳይ ይሄን ተናገረ እንዴ ማቴዎስስ ምን ብሎ ይሆን ሉቃስስ ምን ብሎ ይሆን ማርቆስስ ምን ብሎ ይሆን ዮሐንስ ለምሳሌ አንድ ነገር ልንገራችሁ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ እንዲህ ብሎ ተናገረ ወእንዘ ታጠምቅወሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው በማን ስም አጥምቋቸው አለ በአብ በሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ስለዚህ ዛሬ ቤተክርስቲያን መጥቶ የ40 የ80 ቀን ህፃናት መጥተው ከዛም በላይ ትልልቅ ሰዎች መጥተው ሲጠመቁ ክርስትና ሲነሱ በማን ስም ነው የምናጠምቃቸው በአብ በወልድ በመንፈስ ቅዱስ ወይ ስንጠቀልለው በስላሴ ስም ነው የምናጠምቃቸው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ያዘዘው ራሱ ኢየሱስ ክርስቶስ ነው ምእመናን ማን ያዘዘው ከአብ ከወልድ አብ ወልድ መንፈስ ቅዱስ ከሶስቱ አንዱ ወልድ ማለት ነው በእኔ በአባቴና በመንፈስ ቅዱስም አጥምቁ እስከ ዓለም ፍጻሜ እኔ ከናንተ ጋር ነኝ ብሎ የዛሬ 2000 ዓመት ተናግሯል ዛሬ መምሬ ገብረ ማርያምና መምሬ ወልደ ማርያምም ሲያጠምቁ የዛሬ 2000 ዓመት የነበረውን የክርስቶስን ቃል እየፈጸሙ ነው ምክንያቱም ክርስቶስ እስከ ዓለም ፍጻሜ ከናንተ ጋር ነኝ ማለት ከጴጥሮስ ከጳውሎስ ጋር ብቻ ማለት አይደለም ከኛም ጋራ እዚህ ያሉ ካህናት ራሳቸው የጴጥሮስ የጳውሎስ የሐዋርያት ወራሾች ስለሆኑ ማለት ነው ስለዚህ ኢየሱስ ክርስቶስ አሁን በማን ስም አጥምቋቸው አለ በአብ በወልድ በመንፈስ ቅዱስ አጥምቋቸው አለ
ስለዚህ በዚህ ምንባብ መሰረት ሰው መጠመቅ ያለበት በማን ስም ነው? በአብ በወልድ በመንፈስ ቅዱስ ስም ነው አይደለም? ማን ነው ያዘዘው ብያቸዋለሁ? ራሱ ኢየሱስ ክርስቶስ። የጻፈው ማን ነው? ማቴዎስ። በምዕራፍ ስንት? በምዕራፍ 28 ቁጥር 19 ላይ ይሄን ትምህርት ሲሰጥ እዛው ካጠገቡ የነበረው በጆሮው የሰማ በዓይኑ ያየ በእጁ የዳሰሰ ፊት ለፊት ተቀምጦ የሰማው በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ተብሎ ሹመት የሰጠው የመንግስተ ሰማያት ቁልፍ የተሰጠው በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ተብሎ ምስጢር የተሰጠው ሹመት ስልጣን የተሰጠው ቅዱስ ጴጥሮስ እዛው ቦታ ላይ ነበር። ማን ሲያስተምር? ክርስቶስ። ምን ብሎ ሲያስተምር? በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ሲል እንደገና ራሱ ቅዱስ ጴጥሮስ ይሄን ትምህርት የሰማው የጌታውን ትምህርት የሰማው ቅዱስ ጴጥሮስ ኢየሱስ ክርስቶስ ሙቶ ተነስቶ ካረገ መንፈስ ቅዱስን ከላከላቸው በኋላ በመንፈስ ቅዱስ ተቃኝተው ተለውጠው ተቀይረው ቋንቋ ተገልጦላቸው ምስጢር ተገልጦላቸው ያረጀ አይምሯቸው ታድሶ ፈሪ ልቦናቸው ጀግኖ ተቀይረው ተለውጠው ሲያስተምሩ በኢየሱስ ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቁ አለ። ደህና ዋላችሁ።